ሳይሰበር ይላል። ካርሎስ ባሌባን ለማስፈረም ማንቼ ተፍ ማለት ጀምሯል። ሲጀመርኒ ቢራዳይ ብሰድብ በመክርህ እኮ ነው እኮ ለአንተ ብዬ እኔ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ ይሄን ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብለህ አስፈርመህ ታመጣለህ ሊሳልን ተከተክ ታረጋለህ በጣም ተመችቶኛል ቢግ ሪስፔክት ብያለሁ ባሌባ እኮ ችግር የለውም በሉክሾ ቦታና በዳሉት ቦታ እንዳታስፈርሙ ብቻ እንጂ ባሌባ ችግር የለውም ግን እንደዚህ ተጀመረ ነው ማንቺ ድምጿን አጥፍታ ጋይስ ድምጿን አጥፍታ ሹክክ ብላ ጨረሰች የባሌባን ዝውውር ካርሎስ ባሌባ ከብራይተን ወደ ማን ዩናይትድ በ60 ሚሊዮን ፓውንድ 5 ሚሊዮን አዶንስ አለው በቃ ሂር ዊ ጎ ዴቪድ ኦርንስቴን ቦምባ እንዴ ተጀመረ አስኬዲ ተስፋ አስቆረጠሽ በቃ አስኬዲ አማረሽ ወፍ የለም ግን በጣም ጸዴ ፊርማ ነው እንዴ ተጎዳ አላሉም እንዴ ደግሞ ጋይስ እስቲ ንገሩኝ ኮሜንት ላይ ተጎዳ ተብሎ አልነበር እንዴ አረጎ በዛ ጨብጭብ ለማንቼ ደጋፊዎች ሰበር ዜና አሁን ዴቪድ ኦርንስተን እንደዘገበው ከሆነ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም እጅጉኑ እንደተቃረበ ተገልጿል ማለት ነው ካርሎስ ባሌባን እንግዲህ በ60 ሚሊዮን ፓውንድ ፕላስ 5 ማንቸስተር ዩናይትድ ካርሎስ ባሌባን የግሉ ለማድረግ እንግዲህ እጅጉኑ በጣም ከሚጠበቀው በላይ እንደተቃረበ ገልጿል ማለት ነው ይሄም እንግዲህ ለማንቸስተር ዩናይትድ ደጋፊዎች በጣም አስደሳች ዜና ነው ማለት ነው ምክንያቱም የጎደለንን ቦታ ካርሎስ ባሌባ እንደሚተካልን ይታወቃል ማለት ነው እንግዲህ ካርሎስ ባሌባን አምና ለማስፈረም ምን ያህል ፈክተን እንደነበረ ይታወቃል ማለት ነው አሁን ላይ ግን እጅጉኑ ማንቸስተር ዩናይትድ ባሌባን ለማስፈረም እንግዲህ እንደተቃረበ ዴቪድ ኦርንስተን አረጋግጧል ማለት ነው ይመቻቹ በስተመጨረሻም ሲጠበቅ የነበረው 6 ቁጥር ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመቀላቀል ከጫፍ ደርሷል ሲል ፋብሪዚዮ ሮማኖ አሁን በሰበር መልኩ ይዞተወጣው መረጃ ያመለክታል ማንቸስተር ዩናይትዶች ለካርሎስ ባሌባ 70 ሚሊዮን ፓውንድ እና እየታየ በሚጨመር 6 ሚሊዮን ፓውንድ ጥያቄን ወደ ብራይተኖች እንደላከም ተረጋግጧል ካርሎስ ባሌባ ከ2025 ጀምሮ ማንቸስተር ዩናይትድን መቀላቀል ለሚፈልግና ለብራይተኖችም እንግዲህ ግፊት ሲያደርግ እንደነበረ ይታወቃል ማንቸስተር ዩናይትዶች በስተመጨረሻም ለተጫዋቹ የዝውውር ጥያቄ እንዳቀረቡና በብራይተን በኩልም እሺታ ሊያገኙ እንደሚችሉ ፋብሪዚዮ ሮማኖ አሁን ይዞት የወጣው መረጃ ያመለክታል እስቲ እናንተ የካርሎስ ባሌባን ዝውውር እንዴት ተመለከታላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ሰበር አስደሳች ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ታማኙ ዘጋቢ ዴቪድ ኦርንስቴን እንደዘገበው ከሆነ ማንቸስተር ዩናይትድ ከ60 እስከ 65 ሚሊዮን ዩሮ ለካርሎስ ባሌባ ለብራይተን ለማቅረብ ተስማምቷል ከሰዓት ሂር ዊ ጎ ጠብቁ እንኳን ደስ አላችሁ በደንብ ኮፒ ሊንክ ይደረግ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ይመጣል እንኳን ደስ አላችሁ ግባ በለው ሰበር መረጃ ማንቸስተር ዩናይትድ ኦፊሻሊ የሆነ ለብራይተን 60 ሚሊዮን ፓውንድ ተጨማሪ 5 ሚሊዮን ፓውንድ አዶንስ ጨምሮ ማለት ነው ማንቸስተር ዩናይትድ ለካርሎስ ባሌባ የዝውውር ጥያቄ ይጠይቋል ይሄ የሚቀር ዝውውር አይደለም ይሄን ዝውውር ዴቪድ ኦርንስቴን ነው ኤክስ ገጽ ላይ ፖስት ያደረገው ምን የማይቀር ድርድር ክለብ ቱ ክለብ ንግግር ጀምሯል ትንሽ ብራይተን ከሚጠብቀው ዋጋ ማንቸስተር ዩናይትድ አነስ ያለ ነው ያቀረበው ቢሆንም ግን ማለት ነው ማንቸስተር ዩናይትድ ትንሽ ይጨምራል ተብሎ ይጠበቃል ካቀረበ ዛሬ ከሰዓታት በኋላ ወይ ደግሞ እስከ ነገ ድረስ ዝውውሩ ሙሉ በሙሉ ይጠናቀቃል እንኳን ደስ አላችሁ አስጨንቀውን ነበረ በስተመጨረሻ ገና 2 ተጫዋቾች ይቀራሉ እየተባለ ነው በካርሎስ ባሌባ ጉዳይ ላይ ተጨማሪ ነገር ልስጣችሁ እነሆ ፋብሪዚዮ ሮማኖ ካላለ አላምንም ካልክ ኮፒ ሊንክ አድርግ እኔ እነግርሃለሁ ፋብሪዚዮ ሮማኖ በኢንስታግራም እንደዚሁም በትዊተር ገጹ ማንቸስተር ዩናይትድ ይህንን ዝውውር ለማጠናቀቅ 24 ወይም 48 ሰዓታት ብቻ ይበቁታል የሚል ንግግርን ጨምሮበታል ሂር ዊ ጎ ሱንም ብሏል ፋብሪዚዮ ሮማኖ እንግዲህ እንደ ፋብሪዚዮ ሮማኖ ዘገባ እንደዚሁም እንደ ዴቪድ ኦርንስቴን ዘ አትሌቲክስ ዘገባ ከሆነ ማንቸስተር ዩናይትዶች በ75 ሚሊዮን ዩሮ ቶታል ፓኬጅ ማለት ነው አዶንስን ጨምሮ ዩናይትዶች ይህንን ዝውውር ለማጠናቀቅ እየሰሩ ይገኛሉ ብራይተኖች ይህንን ዝውውር ይገጡታል ወይም ደግሞ ዝውውሩ ካንስል ይደረጋል ተብሎ አይጠበቅም 48 ወይም 24 ሰዓት ጠብቆ ብሏል ፋብሪዚዮ ሮማኖ it's happening ካርሎስ ባሌባ is going to be Manchester United player ዩናይትዳውያን እንኳን ደስ አላችሁ ፎሎ ላይክ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይረሳ ይመሻችሁ